ከቅርብ ዓመታት ወዲህ የኢትዮጵያ ቤተክርስቲያን ወንጌል መስበክ ትታ አማኞችን ደቀ መዝሙር ማድረግ አቁማ ባልባሌ ነገር እንድትጠለፍ የትኩረት አጀንዳዋ ሁሉ ከዋናው ተልዕኮዋ እንዲወጣ ሰይጣን በትጋት እየሰራ ይገኛል። ቤተክርስቲያን አንዴ በግብረ ሰዶም አጀንዳ ስትከፈል፣ አንዴ በመሪዎች ምርጫ ጉዳይ ስትረበሽ፣ አንዴ በማያገባት የመንግስት ፖለቲካ ገብታ ስታቦካ የክርስቶስ መንግስት በምድር የምትገልጥ አምባሳደር ሙሽራዋን የምትጠብቅ ሙሽሪት መሆኗ ቀርቶ የመጣው አጀንዳ ሁሉ እንደ ፔንዱለም የሚያላጋት ሆናለች። ዘፈን ኃጢአት ነው አይደለም ብሎ ይከራከራል። እና ዘፈን ኃጢአት ላለመሆኑ ለማስረዳት ያልሄደበት የግሪክና ዕብራይስጥ ቃል የለም። ከዛ ግማሹ ደግሞ ኃጢአት ነው ብሎ ደግሞ ሌላ ግሪክና ዕብራይስጥ ይመዛል። ቀላል ነው። ዘፈን ለእግዚአብሔር ክብር ያመጣል አያመጣም ነው እኮ። ልዝፈን ቀላል ነው። በዘፈን ለጌታ ክብር ይመጣል አይመጣም? ጌታ ይከብርበታል አይከብርበትም? ወይስ በዚህ ምክንያት የሰዎችን አእምሮ ማኒፑሌት አደርጋለሁ፣ የሴቶችን የሃይስኩል ተማሪዎችን ዘፈን እየሰማች ደብተሯን እንዳትማር፣ ፍቅር የሚባል ፍቅር ያልሆነ ነገር ይዟት ትምህርቷን እንዳትማር፣ አእምሯን እንድታጣ፣ ራሷን እንድታጠፋ ያደርጋል ዘፈኔ? ቀላል እኮ ነው። እስካሁን ድረስ ከተዘፈኑ ዘፈኖች ቸርች የተዘመረበት አለ ወይ? የተዘፈነበት ወይም ለእግዚአብሔር ክብር የለም። ሁሉም ቡና ቤት ነው የሚከፈቱት፣ ዳንስ ቤት ነው የሚከፈቱት። ዘፈኖች ሁሉ በቀይና በሰማያዊ መብራት ማለት የማይጠጣበት ዘፈን የለም። እኔ እኮ አሁን ብዘፍን የት ነው የሚሄደው? ዘፈኔ ግሮሰሪ ነው የሚገባው። ስታልፉ እኔ እየዘፈንኩ ትሰማላችሁ እንጂ እዛ ጋር ሆኖ ሰው ዋው ደስ ይላል ክብር ለጌታ አይል። ቀላል እኮ ነው። አንድ ነገር ኃጢአት ነው ጽድቅ ነው ያልከ መሟገት በፊት ጌታ ኢየሱስ ይከብርበታል ወይ? ሁለተኛ አሁን ደግሞ ያልኳችሁ ቅዱስ ቃሉ ይደግፈዋል ወይ? ሰሞኑን ደግሞ ቤተክርስቲያን የተፈተነችበት ብሎም የተገመተችበት ጉዳይ የዘፈንና የዘፋኝነት ጉዳይ ሆኗል። ወንጌል በሚሰበክበት መድረክ የዘፈን ግጥምና ዜማ ሲተነተን፣ የቃሉ እውነት በሚነገርበት ፑልፒት ዘፈን ቃላት ሲሰነጣጠቁበት በአደባባይ ተመልክተናል። አማኞች ዓለማዊውን አጀንዳ አድርገው በየቲክቶኩ ሲወያዩ፣ በየፌስቡኩ ሲጨቃጨቁ ተመልክተናል። በእርግጥ የዘፈን ጉዳይ በተለያዩ ዘመናት ብቅ እያለ የቤተክርስቲያን ራስ ምታት መሆን ትውልድን ማስጨነቅ ከጀመረ ከራርሟል። የገነት ቤተክርስቲያን ፍሬ በሆነው ኤልያስ መልካ የተነሳው እየመረጠን ብንዘፈን ችግር የለውም ኃጢአትም አይደለም የሚለው ሐሳብ ከተነሳበት ዘመን ጀምሮ ቤተክርስቲያን ለዘፈኑ ዓለም ልጆቿን እየገበረች ለሀገሪቱ የዘፈን እድገት ዋና የሙዚቀኞች አቅራቢ ምንጭ ሆና ዛሬ ድረስ ቀጥላለች። ያኔ ጽዮን የተባለ መንፈሳዊ ባንድ መስርተው ያገለግሉ የነበሩት እነ ኤልያስ መልካ፣ ዮሐንስ ጦና፣ ዳዊት ጥላሁንና የመሳሰሉት የመጀመሪያዎቹ ዘፈን መጫወት ኃጢአት አይደለም ብለው ዓለማዊነት ጥቅስ ፈልገው የወጡ ሰዎች ናቸው። ቀጥሎ የሴሚናሪ መካነ ኢየሱስ የሙዚቃ ትምህርት ቤት ሲጀመር ጀምሮ መስራችና አስተማሪ ዳይሬክተርም የነበረው ዮናስ ጎርፍ ያወጣው እየዘፈንን ማገልገል እንችላለን፣ ዘፈን ኃጢአት አይደለም የሚል ይዘት ያለው ቤት ያጣው ቤተኛ የተሰኘው መጽሐፍ ከወጣ በኋላ ዘፈን የሚለው ነገር ችግር የለውም እየመረጥን ብንጫወት የሚለው ሐሳብ ብዙዎች የተቀበሉት እየተገበሩትም ያለ ጉዳይ ሆኗል። ይህ እየመረጥን ብንዘፈን ችግር የለውም የሚል ትርክት ትውልድን እየበላ ያለ እጅግ አደገኛ መርዝ ቢሆንም ግን በከፍተኛ መጠን ቤተክርስቲያን ችላ ብለው ወደ ቤታችን ሰተት ብሎ እየገባ ይገኛል። ዘፈን የጨለማው ዓለም ለጥፋት የሚቀሰቅስበት ትልቁ መሳሪያው ነው። የዓለማችን ጥቁር ጠባሳ ሆኖ ባለፉ ደም አፋሳሽ ጦርነቶች ወይም በከባድ ግጭቶች ላይ ዘፈን እንደ ተቀጣጣይ ፈንጂ በመሆን አገልግሏል። ለብዙሃኑም ማለቅ ምክንያት ሆኗል። ዘፈን ሰዎችን በጣም ስሜታዊ ማድረግ አቅም ስላለው ግጭት፣ ፖለቲካዊ ግፍ ወይም ማህበራዊ ችግር ለመፍጠር ወይም ለማነሳሳት ብዙ ጊዜ እንደ ግብአት ሆኖ አገልግሏል። በጎ ነገር የሚናገሩ አንዳንድ ዘፋኞች እና ዘፈኖች አሉ። ለምሳሌ ራስተፈሪያንስ፣ የራስተፈሪያንን አንዳንድ ሙዚቃ ሰምቻለሁ። ስሰማ እዚያ ውስጥ ስለ ሶሻል ግንኙነት የሚናገሩ ስለ መዋደድ የሚናገሩ ነገሮች አሉ። እና ዘፈን ኃጢአት ላለመሆኑ ለማስረዳት ያልሄደበት የግሪክና ዕብራይስጥ ቃል የለም። ከዛ ግማሹ ደግሞ ኃጢአት ነው ብሎ ደግሞ ሌላ ግሪክና ዕብራይስጥ ይመዛል። ቀላል ነው። ዘፈን ለእግዚአብሔር ክብር ያመጣል አያመጣም ነው እኮ። ልዝፈን ቀላል ነው። በዘፈን ለጌታ ክብር ይመጣል አይመጣም? ጌታ ሚሊዮኖች አይሁዶች ባለቁበት የናዚ ጀርመን ዘመነ መንግስት ናዚ ዘፈኖችን ህዝቡን ለጦርነትና ለጥላቻ ለማነሳሳት ተጠቅሞባቸዋል። ያም ከፍተኛ እልቂት እንዲከሰት ምክንያት ሆኗል። እንደ አውሮፓውያን አቆጣጠር በ1994 ሚሊዮኖች ያለቁበት የሩዋንዳ ዘር ጭፍጨፋ ሩዋንዳ ጄኖሳይድ ዘመን የሬዲዮ ፕሮግራሞችና ዘፈኖች ጥላቻን ለመስበክ በከፍተኛ መጠን ተጠቅመውባቸዋል። አንዳንድ ዘፈኖች ቀጥታ ህዝብን ለግድያ ያነሳስተዋል ተብሎ ይታመናል። በአሜሪካን ውስጥ በ1990ዎቹ የጋንግስተር ራፕ ባህል ዙሪያ እስከ ሞት የደረሱ መሳሪያ ያማዘዙ ግጭቶች ተነሱት በዘፈን ምክንያት ነው። በራፐሮቹ ቱፓክ ሻኩርና ቢጊ መካከል የነበረው ኢስት ኮስትና ዌስት ኮስት ግጭት በመጨረሻ እስከ ግድያ ደረጃ ደርሶ እንዲጠፋፉ አድርጓል። ሀገራችን ውስጥ ባሳለፍናቸው ጦርነቶች የዘፈንን ከፍተኛ አስተዋጽኦ የምንክደው አይደለም። በአንድ ወቅት በዘፈን ጉዳይ በተዘጋጀ ክርክር ጋሽ ንጉሴ ቡልቻ የሚከተለውን ስለ ዘፈን ብለው ነበር። በጎ ነገር የሚናገሩ አንዳንድ ዘፋኞች እና ዘፈኖች አሉ። ለምሳሌ ራስተፈሪያንስ፣
የራስተፈሪያንን አንዳንድ ሙዚቃ ሰምቻለሁ። ስሰማ እዚያ ውስጥ ስለ ሶሻል ግንኙነት የሚናገሩ ስለ መዋደድ የሚናገሩ ነገሮች አሉ። እነሱ ነገሮች መጥፎ ናቸው አይደለም፣ ግን የሚናገሩትን ነገር የሚናገሩበት አውድ፣ የሚናገሩት ሰዎች ማንነት፣ ሰፈሩ ምንድነው ብዬ መረምራለሁ። አዎ ስለዚህ አንድ ራስተፈራዊ ስለ ፍቅርና ስለ ወንድማማች መዋደድ ሲነግረኝ አንተ ምንድነው ብዬ ጠይቀዋለሁ። ባዕድ አምልኮ ውስጥ የገባ ሰው ነው። ሰው የሚያመልኩ ናቸው ራስተፋሪያን አብዛኞቹ። የሱሰኝነትን የሚያበረታቱ ናቸው። እንደዚህ አይነት ሰፈር ውስጥ ገብቼ በጎ ምክር ለመቀበል አልሄድም። ይህ ጉዳይ አጀንዳ መሆኑ የቤተ ክርስቲያን አደጋ መሆኑ ያሳሰበው አንድ ፓስተር በርናባስ የተሰኘ ሰው እየዘመርን አንዘፍንም ዘፈን አንዘምርም በሚል ርዕስ ባስነበበው ጽሑፍ ጉዳዩን እንዲህ ገልጸዋል። እየዘመርን አንዘፍንም ዘፈን አንዘምርም፣ ዘፈን አናዳመጠም፣ ዘፈን አንሰማም፣ ዘፈን አናብራራም። ክርስትና በየጊዜው ስንደነብር ስንባንን ድንገት ብቅ በሚሉና እንደው ያማረብንና መልካም ያደረግን በሚመስሉን ወቅታዊ ጊዜያት እንደመሰለን እየናወዝን የምንኖርበት ዝብርቅርቅ ዓለማዊ የምድር ሕይወት ሳይሆን በዘመናት መካከል ጌታን በሁሉ ነገር በእውነት እየመሰልን የምንኖርበት ጠንካራ የነቢያትና የሐዋርያት መሰረት ያለው ወደ እግዚአብሔር ፍጹም ሙላት የሚደረግ የማያልቅ የክብር ጉዞ ነው። በቃ እንደዚያ ብቻ ነው። ታዲያ ይህንን በቅጡ ተረድቶ ይሆናል ከምንለው አንዳንድ ሰው ዘንድ መዘዙ መጠነ ሰፊ ጣፋጭ ጉዳይ መርዝ የተሞላ ወጣቱን እንኳንም ዘንቦብሽ የሆነውን ሰሞነኛ አማኝ ጥልቅ ገደል የሚጨምር አቋም በገሃድ መያዝን ምን ይሉታል? ያውም አወቅን በሚሉት ዘንድ። መዝሙርና ዘፈን ግልጥ ልዩነት አላቸው። ስለ መዝሙር በጣም ጥቂቱን ብቻ ልበል ቀለል ባለ ቋንቋ። አንደኛ መዝሙር መንፈሳዊ ነው። ዜማው፣ ግጥሙም፣ መልእክቱም ውቅሩ ሁሉ። ሁለተኛ የመዝሙር ምንጩ መንፈሳዊ ዓለም ነው። የምንዘምረው በመንፈስ ነው። የምንዘምርበት መንፈስ የጤናማነቱ አብነት ነው። በቅዱሳት መጻሕፍትና በመንፈስ ቅዱስ ላይ የተመሰረተ ከእምነት ከአምልኮና ከመገለጥ የሚፈስ ነው። ሶስተኛ ዘማሪው ወይም አቅራቢው መንፈሳዊ ነው። የዘማሪው መንፈስ ማቅረቢያው፣ መሰዊያውና መስዋዕቱ የመዝሙሩ የህይወት ምንጭ ነው። አራተኛ የመዝሙሩ ተደራሲ አድራሻ፣ አድማጭ፣ ተቀባይ ደግሞ መንፈሳዊ ዓለም ነው። ሁለት አይነት መንፈስ አለ። ቅዱስ ሆሊ የእግዚአብሔር መንፈስና እርኩስ አንክሊን ኢቪል የሰይጣን መንፈስ። የማይቀላቀሉ የማይደባለቁ የማይስማሙ የማይዋሃዱ ፍጹም ጽንፍ ዓለሞች ናቸው። መሀል ሰፋሪ የመንፈስ ዓለም ደግሞ የለም። አምስተኛ እግዚአብሔርና ሰይጣን በተለያየ ማቅረቢያ ሆነውም ቢሆን አብረው አይሰሩም፣ አይተባበሩም። ተመሳሳይ ዓላማና ግብ ሊኖራቸው አይችልም። ስድስተኛ ሌላው ሊታወቅ የሚገባው የቅዱሱን መጽሐፍ ክብርና የክርስትናን ዋና ሀሳብ እንዳንዳች ቀሊል ነገር አንጠልጥሎ አንስቶ አላግባብ ያለ ቦታው ያላውዱ ሰንቅሮ መሞዘቅ ዘፈንን አይቀድሰው ወይም ዘፈንን መዝሙር ያደርገው እንቁም በሪያ መሃል ከመጣልና ከማቅለል በቀር። ሰባተኛ የመዝሙር ጽንሰ ሐሳብ መልእክቱን መንፈሳዊ ነው። ዜማና ግጥም ሰድሮ አሰናኝቶ ማቀንቀን መንፈሳዊ ጉልበት ስራና ገባለሁ። እግዚአብሔርን ማክበር የድነት ስራ፣ ሰዎችን ወደ አምልኮ መምራትና ማበረታታት ብሎም ማስለፍለፍ ብሎም ማስተላለፍ ዓላማው ነው። ስምንተኛ መዝሙር እግዚአብሔር የሚናገርበት ሐሳቡን የሚገልጥበት ስራውን የሚሰራበት መንፈሳዊ መሳሪያው ነው። ብዙዎች የሚጽናኑበት፣ የሚድኑበት፣ የሚፈወሱበት፣ የሚበረቱበት ክብሩ ስጦታ ነው መዝሙር እና ሌሎች ብዙ እልፍ ነገሮች ነው መዝሙር። ታዲያ ሰው እየዘፈነ ከሆነ እየዘመረ አይደለም። መዝሙርና ዘፈን አይደባለቁም። በመካከላቸው ግልጽና ቀጭን ደማቅ ቀይ መስመር አለ። ዘፈን ምን ጥሩ ቢሆን በየትኛውም መልኩ ቢሽሞነሞን መዝሙር አይሆንም፣ አይመጥንምና ቦታ ሰጥቶ ኤክስፕሬሽን እንስራለት፣ እናብራራው። እንዴት ሰምተ ነው? እናንተ የእግዚአብሔር ዕቃ የምትሸከሙ ሆይ እልፍ በሉ፣ ከዚያ ውጡ፣ ርኩስን ነገር አትንኩ፣ ከመካከለዋ ውጡ፣ ንጹሐን ሁኑ። ኢሳይያስ 52:11 ይላል ቃሉ። ይህ ግልጽ ሊሆን ይገባል። ምንም ቢሆን ዘፈንን አንዘምረውም። በዘፈን በቃላት ለውጥና ምርጫ ብቻ መዝሙር አይሆንም። መዝሙር ዘፈንን ነፃ ያወጣው ያስወግደዋል እንጂ። ደግሞም በዘፈን ወንጌል አይሰራም። ወንጌል ከዘፈን ነፃ ያወጣል እንጂ። ለአንዳንድ ወገኖች የጠፉ ግልጽነት፣ ጥፋት በይፋ በማመን ለሌሎች በምንለውና በጠቢብ አይኖች ራስን በማየት ሁሉን ሊያስተካክልና ወደ መስመሩ ሊመልስ የሚችል ምሕረትና ይቅርታ ከጌታም ከሰውም በይፋ በመጠየቅ በመመለስ ራስንም በተለይ የሚሰሙንንም የሚወዱንንም ማዳን የሚገባ ይሆናል። ከጌታም የሚሰጥ ልቦና ነው። እጅ ላለመስጠትና ላለመሸነፍ በመፍጨርጨር ሆድ ሲያውቅ ዶሮ ማታ አስገራሚ ግትርነትና ቢተኝነት ከትልቅ ሰው አይጠበቅም። ውጤቱ ስብራት ነው። ስደመድመው በፍጹም ስንዘምር አንዘፍንም፣ ስንዘፍንም እየዘመርን አይደለም። ዘፈን ኃጢአት ነው። ይህንን ዓለም አትምሰሉ። ሮሜ 12:2 እቅጩን ስንነጋገር ክርስቲያን አይዘፍንም፣ አማኝ ዘፈን አይሰማም። ክብር ለክርስትና፣ ክብር ለመዝሙር ብሏል ፓስተር በርናባስ። ጉዳዩን ስንዘጋው በዘፈን ጉዳይ ክርስቲያን ቤተሰብ ቤተክርስቲያንም ጭምር እየተፈተኑ ይገኛሉ። ዘፈን በቅዱስ ቃሉ መሰረት ፍጹም የሆነ ኃጢአት ነው። እናም አንልመደው፣ አንለማመደው መልእክታችን ነው። ሰላም።